ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። ወንድማችን በእምነቱ ጸና፣ እኛም በጽናት ካጠገቡ እንቆማለን። ማቴዎስ 5 ከቁጥር 10 እንደሚለው ስለ ጽድቅህ የሚሰደዱ ብፁዓን ናቸው ይላል። ወንድማችን ጋዜጠኛ አሉላ እኛ ባለማተብ ኦርቶዶክሳውያን ሁሌም ከጎን ነን። በእምነቱ ምክንያት ከሥራ ገበታው በመባረሩ እኛ ኦርቶዶክሳውያን ዛሬም ድምጻችንን አጥፍተን ያለነው። ሁላችሁም ባለማተብ ኦርቶዶክሳውያን ኮመንት ላይ እየገባችሁ ወንድማችን ከጎን ነን እያ ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። ወንድማችን አሉላ እንግዲህ በስፖርት ጋዜጠኝነት ላይ የምታውቁት ወንድማችን አሉላ ኦርቶዶክሳዊ የሆነችን ሴት ነው ማግባት የምንፈልገው በማለቱ ብቻ ሌላ የሌሎችን እምነት የሚያጠላሉ ነገሮችን ሳይናገር ኢቨን የራሱን እምነት በሌላ አይነት ወይ በመስበክ አይነት እንኳን መንገድ ሳይናገር ስለ ግል ኦፒኒየኑ ተጠይቆ የትርታ ኤፍኤም አይደል ትርታ ኤፍኤም ምናምን ነገር ላይ ነው የሚሰራው። ብዙ ስለማልከታተል ነው እና የግል ኦፒኒየኑን የተጠየቀው ምን አይነት ሴት ነው የምታገባው ሲባል የማንቸስተር ደጋፊ የሆነችን ሴትንና ኦርቶዶክሳዊ የሆነች ሴት ካልሆነች አላገባም የሚል ግላዊ የሆነ ፈቃዱን ነው የመለሰው። እና ከወንድማችን ጋዜጠኛ አሉላ ፍሬው ጎን የመቆም ጥሪ መላው ኦርቶዶክሳውያን በአጠቃላይ ሰሞኑ የተከሰተውን ነገር ሰምታችኋል። ወንድማችን ባለበት የስፖርት ጋዜጠኝነት ሙያ ጥያቄ ይጠየቃል። የተጠየቀውንም ጥያቄ የሚደግፈውን የስፖርት ክለብና የሃይማኖቴ ተከታይ ካልሆነች አላገባም ማለቱን ተከትሎ የግላዊ አቋሙን ተጽዕኖ አሳድረሃል፣ ሌላውን አጥላልተሃል በሚመስል አይነት ታዋቂው የስፖርት ጋዜጠኛ አሉላ ፍሬው በሃይማኖታዊ አቋሙና በሰጠው አስተያየት ምክንያት ከስራ ገበታው መታገዱን ገለጸ። ጋዜጠኛው በዛሬው ዕለቱን ፕሮግራም ለማቅረብ ወደ ትርታ ኤፍኤም ስቱዲዮ በሚያመራም በጥበቃ ሰራተኞች እንዳይገባ መከልከሉን አስታውቋል። የእገዳው መንስኤ ምንድነው? እንደ ጋዜጠኛው አሉላ ገለጻ ከሆነ ለዚህ እገዳ ዋነኛ ምክንያት በቅርቡ በነበረው የሲዲ ስፖርት ፕሮግራም በኤቨርተን እና በማንቸስተር ዩናይትድ ጨዋታ ትንታኔ ወቅት የሰጠው የግል አስተያየት ነው። ጋዜጠኛው በወቅቱ የኦርቶዶክስ እምነት ተከታይና ማንቸስተር ሲቲ ዩናይትድ ደጋፊ ካልሆነች ሴት ጋር ትዳር አልመሰርትም ማለቱ ተከትሎ በጣቢያው ጊዜያዊ ስራ አስኪያጅ ውሳኔ ከስራ ገበታው እንዲታገዱ መደረጉን ገልጿል። የጋዜጠኛው የአሉላ አቋም አሉላ ፍሬው ለተከታዮቹ ባስተላለፈው መልእክት ለሚከተሉት ነጥቦች አጽንኦት ሰጥቷል። የጣቢያው ውሳኔ የግል አቋሙ እንደማያስቀይረውና በእምነቱ እንደሚጸናም ገልጿል። የተላለፈው ውሳኔ የጣቢያውን ባለድርሻ አካላት በሙሉ የማይወክልና ጊዜያዊ ስራ አስኪያጅ የግል አመለካከት ውጤት እንደሆነም ገልጿል። ይህ ችግር በአስቸኳይ የማይፈታ ከሆነ በብዙዎች ዘንድ የሚወደደው ሲዲ ስፖርት ፕሮግራም ላይ የመሳተፍ ትንታኔዎችን የማቅረብ ዕድሉ አደጋ ላይ መውደቁንም ጠቁሟል። ጉዳዩ ላይ ትርታ ኤፍኤም በኩል የተሰጠው ይፋዊ ምላሽ እስካሁን የሌለ ሲሆን ጋዜጠኛው ግን አሁን ባለው አቋም እንደሚቀጥል ለደጋፊዎቹም አረጋግጧል። ለማንኛውም ዋናው በፍቅር መፍታት ነው። በፍቅር ይፈታል። አሉቲ የሚያጠፋው ነገር ካለ ይቅርታ ይጠይቃል። ችግር የለበትም። አሉቲ ካጠፋ ታናሽ ነው ይመከራል። ጥሩ ነገር ከሰራም ደግሞ እናጨበጭብለታለን፣ እኛም እናሞግሰዋለን። ሲያጠፋም ደግሞ እንመክራለን። እሱም ደግሞ ያውቃል ጥፋቱንም ጥሩንም ነገርና አሉላ የተጣለው የእገዳ እርምጃና የተነሳው ውዝግብ እምነቴ ከምንም በላይ የማስቀድመውና የማልደራደርበት ጽኑ ማንነቴ ነው። ጋዜጠኛ አሉላ አዲስ አበባ በኢትዮጵያ ሚዲያ ዘርፍ ታዋቂው ጋዜጠኛ አሉላ በትርታ ኤፍኤም ስቱዲዮ ተገኝቶ የሲዲ ስፖርት ፕሮግራምን እንዲያቀርብ በጣቢያው አስተዳደር መከልከሉ ታወቀ።
ጋዜጠኛ አሉላ ወደ ስራ ገበታው እንዳይመለስ የተደረገው በጣቢያው ስራ አስኪያጅ ትዕዛዝ በጥበቃ ሰራተኞች አማካኝነት እንደሆነ ተገልጿል። ለዚህም እንደ ምክንያት የቀረበው ጋዜጠኛው የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነችን ሴት ነው ማገበው በማለት በግል ህይወቱና በእምነቱ ላይ ያለውን ጽኑ አቋም መግለጹ እንደሆነ ተጠቁሟል። ክስተቱ ይበልጥ አነጋጋሪ የሆነው ጋዜጠኛው ሌሊቱን ሙሉ በመቄዶንያ የገቢ ማሰባሰቢያ መርሃ ግብር ላይ በበጎ ፈቃደኝነት ሲያገለግል አድሮ ለሙያውና ለአድማጮቹ ባለው ክብር ያለበቂ እረፍት ወደ ስቱዲዮ ባመራበት ወቅት መፈጸሙ ይበልጥ የሲዲ ስፖርት ዋና አዘጋጆች የሆኑ ሶፊ እና ግርምሽ ለባልደረባቸው ያላቸውን አጋርነት በመግለጽ የተወሰደውን እርምጃ በደብዳቤ ጭምር ተቃውመውታል። የጣቢያው ስራ አስኪያጅ ከዚህ ቀደም በሌሎች አዘጋጆች ተፈጽመዋል የተባሉ የባህልና የወግ ጥሰቶች በዝምታ ማለፋቸውን፣ አሁን ግን በጋዜጠኛው የግል ምርጫና እምነት ላይ ያነጣጠረ እርምጃ መውሰዳቸው የጣቢያውን ብሮድካስቲንግ አቅጣጫ ወዴት ነው የሚል ጥያቄም አስነስቷል። ከኛ ጋር መነጋገር ያልተፈለገው ሲዲ ስፖርቶች አለን አይደል? ሶፊ አለ፣ እኔ አለው አሉላ ከመከልከል በፊት ከአሉላ ጋር ሌላ ሰጣ ገባ ውስጥ ከመግባት በፊት ምንድነው የተፈጠረው ነገር አብራሩልን እስኪ እንወያይ ተብሎ ከኛ ጋር መነጋገር ያልተፈለገበት ምክንያት እኔ በጣም ግራ ይገባኝ። እሱ ላይ ነው ትልቁ ሰቱ በየማለት አሉቲ ጋር በተገናኘ አድማጮች ነገሩ መፍትሄ እንዲያገኝ ሲዲ ስፖርት ጥረቶች እናደርጋለን፣ ስራዎችን እንሰራለን፣ ብዙም አትጨነቁ ለኛ ተወለን ብለናል እኮ። ይሄንን ጉዳይ እኮ አድማጮቻችን እኛን ነው ባይዘው ሲዲ ስፖርት ነው የተከሰሰው ወይም የተጠየቀው ማለት ነው፣ ማብራሪያ እንዲሰጥ የተጠየቀው ማለት ነው። እና በእንደዚህ ፕሮግራማችሁ ላይ ጋዜጠኛ የሲዲ ስፖርት ፕሮግራም አዘጋጅ የሆነው ጋዜጠኛ አሉላ ፍሬው የማገባት ሚስት የኦርቶዶክስ ተዋሕዶ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነች ብለሃል። ስለዚህ ማብራሪያ ጉዳይ እንደ ጥላቻ ንግግር አይነት ነገር ስለሆነ ማብራሪያ ስጡን ተብሎ ተጻፈ ማለት ነው። ይሄ ነው ግጭቱን ያመጣው ማለት ነው፣ አለመግባባትን የፈጠረው ማለት ነው። አንደኛ ቀላል ነገር ነበር ይሄን ያክል። ሁለተኛ ደብዳቤ የሚያጽፍም ነው ብዬ አላምንም ግል ሐሳቤ። ሁለተኛ ሌላው ይቀርና እኛን የሲዲ ስፖርትን አዘጋጆች ጠርተው ቢጠይቁን እኮ በቃ መልስ እኮ ይሄን እናስቀመጥነው ነገር አንደኛ ጥያቄው ከአድማጭ የመጣ ጥያቄ ነው። ጥያቄው አድማጭ ነው የጠየቀው። ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም። ሁኑም አላለም። እንደገና ደግሞ የሌላ እምነት ተከታይ የሆናችሁ እንደዚህ ብሎ አላለም። የሌላ እምነት አልነካም። የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ። እኔም ማገባት እምነቷ ፕሮቴስታንት የሆነች ወይም ሙስሊም የሆነች ወይም ኦርቶዶክስ ተዋሕዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ። እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም። መልስ ያላገኘውለት ጉዳይና ሲዲ ስፖርት ባልደረባቸው ጋዜጠኛ አሉላ ፍሬው ላይ የተወሰደውን እርምጃ በመቃወም መግለጫ ወጣ። ሲዲ ስፖርት ባልደረባቸው ጋዜጠኛ አሉላ ፍሬው ላይ የተፈጸሙ ያሉ ተገቢ ያልሆኑ ጫናዎችን በማውገዝ በጉዳዩ ላይ ያለውን ኤዲቶሪያል አቋም ይፋ አደረገ። ድርጅቱ በዋና ዋና 3 ነጥቦች ላይ ያተኮረ መግለጫ ወጥቷል። አንደኛ፣ በኢትዮጵያ መገናኛ ብዙሃን ካውንስል ደብዳቤ በተመለከተ የኢትዮጵያ መገናኛ ብዙሃን ካውንስል በሚል የሚጠራው ስብስብ ጋዜጠኛው ሐሳቡን በመግለጽ ብቻ ማብራሪያ ይሰጠኝ ብሎ መጠየቁ ራሱ ሌላ ማብራሪያ የሚያስፈልገው ጉዳይ ነው ሲል ሲዲ ስፖርት ገልጿል። አቋሙ ደብዳቤው የተጻፈበትን አውድ ከሕግና ከመመሪያ ይልቅ የጥቂት ግለሰቦች ፍላጎቶችን ያማከለ ይመስላል። ካውንስሉ በአስቸኳይ ለዚህ ደብዳቤ ማስተካከያ እንዲያደርግ እየጠየቅን፣ ይህ ካልሆነ ግን የግለሰቦችን ሐሳብ የመግለጽ መብት የሚጋፋ ሆኖ ስላገኘ ነው ጉዳዩ ወደ ሕግ እንደሚወስደው እናሳውቃለን። ሁለተኛ፣ ጋዜጠኛ አሉላ ፍሬው ወደ ስራው እንዳይገባ ስለመከልከሉ። ዛሬ ጋዜጠኛ አሉላ ፍሬው መደበኛ ስራውን ለማከናወን ወደ ስቱዲዮ በሄደበት ወቅት በጥበቃ ሰራተኞች እንዳይገባ መከልከሉ ድርጅቱ አረጋግጧል። ሲዲ ስፖርት ይህን ድርጊት በሕግም በሞራልም ተገቢ ያልሆነ ሲል ጠርቶታል። ህጋዊ አግባብ ሲዲ ስፖርት ከትርታ ኤፍኤም ጋር ህጋዊ ውል ያለው ሲሆን አሉላ ፍሬው ደግሞ ውሉ ከሲዲ ስፖርት ጋር ነው። ድርጅቱ ሳይፈቅድና ከጣቢያው ምንም አይነት ህጋዊ የጽሁፍ ማስረጃ ሳይቀርብ ጋዜጠኛው በበር መመለሱ አግባብነት ካለው በቅድሚያ ከኤዲቶሪያል ክፍሉ ጋር መነጋገር ሲገባው ጋዜጠኛው ነጥሎ መከልከል ተቀባይነት የለውም። ይህን ትዕዛዝ የሰጡ ግለሰቦች ካሉ ለፈጸሙት ስህተት ጋዜጠኛውን ይቅርታ እንዲጠይቁ፣ ችግር በውይይት እንዲፈታ ጥሪ ቀርቧል። ሶስተኛ፣ ስለ ቀጣይ እርምጃዎች በትርታ ኤፍኤም የቦርድ አመራር ውስጥ የሚገኙ የሲዲ ስፖርት አዘጋጆች በጉዳዩ ላይ ማብራሪያ የጠየቁ ሲሆን በአስቸኳይ ውይይት ለማድረግ ቀጠሮ ተይዟል። በሚዲያ ሙያ ከፍተኛ ልምድ ያላቸው ፕሬዚዳንት አቶ አብርሃም ፍቅሩን ጨምሮ ብቃት ያላቸው የቦርድና የማኔጅመንት አባላት ስላሉን ጉዳዩ በውይይት እንዲፈታ አንጠራጠርም ሲል ድርጅቱ እምነቱን ገልጿል። ሲዲ ስፖርት የውይይቱን ውጤት በቀጣይ ቀናት ለሕዝብ ይፋ እንደሚያደርግም አስታውቋል።
በአጠቃላይ ይህ ወጣት ጋዜጠኛ በእምነቱ ጽኑ አቋምና የማይደራደር መሆኑን በጽኑ አስታውቋል።